በኤርትራ መንግስት ላይ የአየር ጥቃት እንዲፈጸም የመጨረሻ ውሳኔ ተሰጥቷል። ሰፋ ያለ ትንታኔ ዘገባ ይዘንበታል፣ በቆይታችን ይቀርባል። ፊልድ ማርሻል ብርሃኑ ጁላ ስለ ኤርትራ ያስተላለፉት ቀጭን ማስጠንቀቂያ እጅግ መነጋገሪያ ሆኗል። በቆይታችን የሚዳሰስ ይሆናል። በኦሮሚያ ክልል በአዲስ ቀጠና በተደረገ ከባድ ውጊያ ብዙዎች ተገድለዋል። ከስፍራው ልዩ ዘገባ ደርሶናል፣ በዝርዝር እናቀርበዋለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። አሁን ወደ ዝርዝር ዘገባዎቹ እናልፋለን። 2 ሚሊዮን በሚሆን ማህበረሰብ የኢትዮጵያ ጥቅም መዘጋቱ ተገቢ አይደለም ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ጥቅምት 15 ቀን 2018 ዓመተ ምህረት በተካሄደው 118ኛው የሰራዊቱ ቀን ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ 3 ነገሮች ያስፈልጓታል ብለዋል። የመጀመሪያው ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር መሆናቸውን አስታውቀዋል። ሀገሪቱ የባህር በር ማጣቷ አሳፋሪ ነው ሲሉ የገለጹት ፊልድ ማርሻሉ 30 ዓመት ተኝተናል፣ አሁን ግን ነክተናል በማለት ተናግረዋል። ኢትዮጵያ ባህር በር እንድታጣ ያደረጓት ጠላቶቿ አሁንም ስራቸውን መቀጠላቸውን ነው የተናገሩት። በወጣትነታችን ተቀስቅሰን ትብብር አድርገን ሊሆን ይችላል። ኢትዮጵያን ባህር በር የማሳጣት አጀንዳ ግን የታሪካዊ ጠላት ነው ብለዋል። አሁንም ቀጥሎበታል ሲሉ ነው የገለጹት። ፊልድ ማርሻሉ አክለውን በሚቀጥሉት 25 ዓመታት የኢትዮጵያ ሕዝብ 200 ሚሊዮን እንደሚደርስ በመግለጽ የሀገሪቱ ባህር በር የማግኘት ጥቅሟ በ2 ሚሊዮን በሚሆን ሕዝብ መዘጋት የለበትም ብለዋል። ሕዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። ይህ በ2 ሚሊዮን ማህበረሰብ የ200 ሚሊዮን ማህበረሰብ ጥቅም ይዘጋል ማለት ነው ብለዋል። ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም፣ እጅግ በጣም አሳፋሪ ነው ሲሉ ተደምጠዋል። ጠቅላይ ኤታማዦር ሹሙ 2 ሚሊዮን በማለት ስለገለጹት ማህበረሰብ ማብራሪያ አልሰጡም። ከአንድ ወር በፊት የመከላከያ ሰራዊቱ የባህር በርን አስመልክቶ ባወጣው መግለጫ ኢትዮጵያ የአሰብ ወደብን ማጣቷ የ30 ዓመት ታሪክ መሆኑን ተናግሮ የቀይ ባህርና የአሰብ ወደብ ጥያቄ ትክክል እንዳልሆነ መቀለድ እንኳን ባንዳነት ነው ማለቱ አይዘነጋም። ፊልድ ማርሻሉ በትላንትናው ንግግራቸው ኢትዮጵያ የባህር በር የማግኘት ጥያቄዋን እንደምትቀጥልበት ጠቁመዋል። መከላከያ ሰራዊቱ በመሮ የሚመራውን የኦሮሞ ነጻነት ሰራዊት መደምሰሱን አስታወቀ። የምስራቅ እዝ ሬጅመንት በማዕከላዊ እዝ አይበገሬ ክፍለ ጦር ሬጅመንት በታጣቂ ቡድን ላይ እርምጃ መውሰዱን ተናግረዋል። በምስራቅ ሐረርጌ ዳሪሙ፣ ቃሌ፣ ዋሻ እንዲሁም ቀርሳ ወረዳ እየተንቀሳቀሰ የነበረው ታጣቂ ቡድን በቀጠናው ተሰማርቶ ግዳጁን እየተወጣ በሚገኘው ሬጅመንት መመታቱን የሬጅመንቱ አዛዥ ሌተናል ኮሎኔል አዱኛ ገመቹ ተናግረዋል። በተወሰደው እርምጃ 17 የኦላ አባላት ሲደመሰሱ 14 የታጣቂ አባላት ከነሙሉ ትጥቃቸው ተማርከዋል ያለው ሰራዊቱ ስናይፐር፣ ክላሽና መሳሪያዎች እንዲሁም የእጅ ቦምብ፣ ሶላር፣ ጥሬ ገንዘብና በርካታ የክላሽ መጋዘኖች በቁጥጥር ስር መዋሉን አዛዡ ገልጸዋል ሲል ሰራዊቱ ዘግቧል። በተመሳሳይ በምዕራብ ሸዋ ዞን አማያ ወረዳ የኦሮሞ ነጻነት ሰራዊትን ከስሩ ነቅሎ ለማጥፋት በማህበረሰቡ ላይ የሚያደርሰውን ዘረፋና እንግልት ለማስቆም በሚደረገው ትግል ድል እየተመዘገበ ነው ሲሉ የሬጅመንቱ ዋና አዛዥ ሻምበል አለሌ ሀብተ ገብርኤል ተናግረዋል። ቡድኑ ላይ በተወሰደ እርምጃ መትረየስ፣ ክላሽ፣ ኋላ ቀር መሳሪያ፣ ሽጉጥ፣ የእጅ ስልኮች እንዲሁም ተተኳሾችን ጨምሮ በቁጥጥር ስር መዋላቸውን ገልጸዋል። ሰሞኑን መከላከያ ሰራዊቱ ያሰራጫቸው ዘገባዎች በኦሮሚያ ክልል እየተደረገ ያለው ጦርነት አድማሱን እያሰፋ መምጣቱን አመላካች ናቸው። ከዚህ በፊት ውጊያ ሲደረግባቸው የማንሰማቸው የሀገሪቱ ምስራቃዊ ቀጠናዎች ላይ ውጊያ እየተደረገ እንደሚገኝ ነው እነዚህ መረጃዎች የሚገልጹት። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ ጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የኤርትራ መንግስት ከኢትዮጵያ ጋር ጦርነት ውስጥ ለመግባት ምንም አይነት ፍላጎት እንደሌለው ገለጹ። አቶ ጌታቸው ይህንን የተናገሩት አዲስ ያቋቋሙት የትግራይ ትብብር ፓርቲ ስምረት የምስረታ ጠቅላላ ጉባኤውን ባካሄደበት ወቅት ነው። ጉባኤው በትላንትናው ዕለት የተካሄደ ሲሆን የተለያዩ የፖለቲካ ድርጅት መሪዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮችና የብልጽግና ፓርቲ አባላት ተገኝተውበታል።
በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት የተናገሩት አቶ ጌታቸው የኤርትራ መንግስት አቅሙን ስለሚያውቀው ጦርነት የመጀመርም ሆነ የመግጠም ምንም አይነት ሐሳብ እንደሌለው ተናግረዋል። የኤርትራ ባለስልጣናት በኢትዮጵያ በኩል ስላለው ወታደራዊ እንቅስቃሴ ለምን ዝም እንዳሉ ሲጠየቁ በደቡብ ትግራይ ያሉ አንዳንድ አካላት በእነሱ ምትክ እየሰሩ ነው የሚል ምላሽ እንደሰጧቸው ነው የገለጹት አቶ ጌታቸው። ይህም አዲስ ጦርነት ቢቀሰቀስ የሚጀመረው በደቡብ ትግራይ ወይም በሰሜን ወሎ ሊሆን እንደሚችል ፍንጭ የሚሰጥ ነው ብለዋል። ጠላቶቹ ከጊዜ ወደ ጊዜ እየተበራከቱ የመጡት የኤርትራ መንግስት ላይ አደገኛ የተባለ የአየር ጥቃት እንዲፈጸም ትዕዛዝ ተሰጥቷል። ይህንን መረጃ በትንታኔ አዘጋጅተነዋል፣ እንደሚከተለው ይቀርባል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ከሰሞኑ ይፋ ባደረገው መግለጫ የኤርትራ መንግስት ላይ ሁሉን አቀፍ የትግል ሂደት እንደሚያካሂድ አስታውቋል። ከአፋር ይህ በተሰማ በተመሳሳይ ጊዜ ደግሞ ከሱዳን በኩል ብሔራዊ ጦርን እየተፋለመ ያለው የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐሚቲ የኤርትራ መንግስትን በተዘዋዋሪ ሊነካ የሚችል መግለጫ ሲሰጡ ተደምጠዋል። የኤርትራ መንግስት በአንድ ጊዜ የቀይ ባህር አፋር ዴሞክራሲያዊ ድርጅትና የሱዳን ፈጥኖ ደራሽ ሰራዊት ተቃውሞና ዛቻ ሲያሰሙበት መታየቱ አስገራሚ ሆኖ ነው የታየው። የኤርትራ መንግስት በዙሪያው ካሉ የጎረቤት ተቃዋሚዎች ብቻም ሳይሆን የጎረቤት ሀገሮችም ጭምር ጠንካራ ተቃውሞና ትችት እያተረፈ ነው የሚል መላምት እየተሰጠ ነው። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቅርቡ በአፋር ክልል ጉብኝት አድርገው ነበር። የቀይ ባህር አፋር ዴሞክራሲያዊ ድርጅት በኢትዮጵያ በአፋር ክልል ራሱን በማጠናከር ላይ እንደሆነ ይፋ ተደርጓል። ድርጅቱ ከሰሞኑ ለ3 ወራት ያሰለጠናቸው ተዋጊዎቹን ሲያስመርቅ የድርጅቱ አዛዥ ኢብራሂም ሃሩን ለትጥቅ ትግል መዘጋጀታቸውን ነው ይፋ ያደረጉት። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጭ ነው ብለዋል። የሁሉንም ማህበረሰብና ግለሰብ ነጻነት የምታከብር ሀገር ለመፍጠር እንዲሁም ሁሉም ወገን ከሀገሪቱ ልማት የሚጠቀምበትን ሁኔታ ለመፍጠር ነው የምንታገለው ብለዋል። የድርጅቱ አዛዥ ኢብራሂም አክለውም በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ሰላም መስፈን ትልቅ እንቅፋት እየሆነ ያለው የኢሳያስ አፈወርቂ መንግስት ላይ የባህር ኃይል አደራጅተው ጭምር ድርጅታቸው እንደሚታገል ገልጸዋል። የቀጠናው ሀገሮችና ዓለም አቀፉ ማህበረሰብ የኤርትራ መንግስትን አሉታዊ ሚና ተገንዝቦ የኤርትራ መንግስትን የሚቃወሙ ኃይሎችን እንዲደግፉ ድርጅቱ በመግለጫው ጥሪ አቅርበዋል። ለቀይ ባህር አፋር ዴሞክራሲያዊ ድርጅት ጥሪ ኢትዮጵያን ጨምሮ የአካባቢው ሀገሮችም ሆነ ዓለም አቀፉ ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ቢሆንም የሱዳን ፈጥኖ ደራሽ ኃይል ግን ከወዲሁ ኤርትራን የሚነካ ጥብቅ ማሳሰቢያ አስተላልፈዋል። የፈጥኖ ደራሹ ኃይል አዛዥ ጀነራል ሐምዳን ዳጋሎ ሐሚቲ የሱዳን ጦርን ይደግፋሉ ያላቸው የጎረቤት ሀገሮችን በጠንካራ ቃላት አስፈራርተዋል። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዝ አስተዳደር በሆኑ ግዛቶች ላይ የዘር ጭፍጨፋ እንዲካሄድ ለሱዳን ጦር እገዛ የሚያደርጉ ሀገሮችን አንታገስም፣ ለሱዳን ጦር ኃይል ትጥቅ እርዳታ የሚያቀርቡ ሀገሮችን በፍጹም አንታገስም ብለዋል። የሱዳን ጦር ኃይል የጦር አውሮፕላኖችም ሆኑ ድሮኖችን ለማሳረፍም ሆነ ለማብረር የሚፈቅድ የጎረቤት ሀገር እንመታለን በማለትም ጭምር ነው ሐሚቲ ጠበቅ ያለ ማሳሰቢያ ሰጡት። የሱዳን ጦር እየፈጸማቸው ነው ላሉት የጦርና ሰብአዊ ወንጀሎች እንፋረዳለን የሚል ማሳሰቢያ የሰጡት ሐሚቲ ከዚህ ጋር አያይዘው የሱዳን ጦር ተባባሪ የሆኑ ጎረቤት ሀገሮችንም አብረው አሳስበዋል። በቅርቡ የኤርትራ መንግስት በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር የአየር ክልልና የአየር ማረፊያ እንደሚፈቅድ መናገሩ ይታወሳል። ኤርትራ የሱዳን ጦርነት ከጀመረ ጊዜ ጀምሮ ጦሩን ስታግዝ መቆየቷ ይነገራል። በተመሳሳይ ግብጽ የሱዳንን ጦር ከሚደግፉ ሀገራት አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላትም ጭምር በሱዳን ፈጥኖ ደራሽ ኃይል ተማርከዋል መባሉ በጦርነቱ መጀመሪያ ወቅት ትኩረት የሳበ ዜና ሆኖ ነበር። ይህንን መነሻ በማድረግ የሱዳን ፈጥኖ ደራሽ ሰራዊት መሪ ጀነራል ሐሚቲ በሰሞኑ ያስተላለፉት ማስጠንቀቂያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽ የታለመ እንደሆነ ነው በሰፊው የተነገረው።
ሐሚቲ በኤርትራ መንግስት የድሮን ጥቃት እንደሚፈጽሙም ዝተዋል። እንዲሁም እነዚህን ተግባራት ፈጽሞ ከተገኘ በቀጥታ ጥቃቱ እንዲፈጸም ትዕዛዝ መስጠታቸው ነው የተገለጸው። የኤርትራ መንግስት በቅርብ ጊዜ በኢትዮጵያ መንግስትም ቢሆን ተደጋጋሚ ክስና ወቀሳ እየቀረበበት ይገኛል። ኤርትራ የቀጠናውን ሰላምና መረጋጋት አደፍራሽ እንዲሁም ልክ እንደ ትሮይስ ፈረስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸው የውጭ ኃይሎች የሚጋልቧት ሀገር ሆናለች በሚል ስትከስ ቆይታለች። የኢትዮጵያ መንግስት ክስም ለተባበሩት መንግስታት ድርጅት ዋና ጽሕፈት ቤት እንደደረሰ ነው የተገለጸው። በዚህ መነሻ የኢትዮጵያ መንግስት ራሱን ጨምሮ ሌሎች የቀጠናው ኃይሎች ከሚከሱት የኤርትራ መንግስት ጋር ወደ ጦርነት ሊገባ ይችላል የሚል ስጋት በብዙዎች ዘንድ እየተነገረ ይገኛል። ለቀጠናው በአንድ ወይም በሌላ መንገድ ስጋት ሆናለች ከምትባለዋ ከኤርትራ ጋር በአሁኑ ወቅት ኢትዮጵያ ወደ ጦርነት ልትገባ ትችላለች የሚለው ግምት እየተሰጠ ነው። ከዚህ ጎን ለጎን ደግሞ የሱዳን ፈጥኖ ደራሽ ኃይል ከኤርትራ ጋር ወደ ግጭት እያመራ እንደሆነ ነው የተዘገበው። በተመሳሳይ የቀይ ባህር አፋር ዴሞክራሲያዊ ድርጅት ከኤርትራ ጋር ጦርነት ውስጥ ይገባል የሚለው ስጋት አይሏል። ይህ ሁሉ የስጋት ደመና ባለበት ጦርነቱ የመጀመር ዕድል ካገኘ የተወሳሰበ ቀውስ ይዞ ሊመጣ እንደሚችል ይገመታል። ስለዚህ የስጋት ሁኔታ ማብራሪያ የተጠየቁት የአፋር ህዝብ ለፍትህና ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ በወቅቱ በአፋር ክልልና በዙሪያው ባለው ቀጠና የሚታየው የጦርነት ስጋት አሳሳቢ መሆኑን ጠቁመዋል። የአፋር ክልልን ብቻ ሳይሆን ኢትዮጵያንም ሆነ መላው ቀጠናውን ሊያቃውስ ይችላል ያሉት ጦርነት በማንኛውም አጋጣሚ የመፈንዳት ዕድል አለው ብለዋል። እኛ ሰላማዊ ፖለቲካ የምንደግፍ በሰላማዊ መንገድ የምንንቀሳቀስ ቢሆንም ነገር ግን የኤርትራ አፋሮች የሚያደርጉትን የመብት እንቅስቃሴ ሙሉ በሙሉ እንደግፋለን ብለዋል። የሚሻለው መብታቸውን በሰላማዊ መንገድ ቢያስከብሩ ነበር። ይህ ካልሆነ ግን ራሱ የሻቢያ መንግስት በመረጠው የጉልበት መንገድ መብታቸውን በኃይል ቢያስከብሩ እኛ ጉልበተኛም ጉልበተኛ አለበት ነው የምንለው ሲሉ ተናግረዋል። የኤርትራ መንግስትም ቢሆን የራሱን ታጣቂ የአፋር ፖለቲካ ቡድን አደራጅቶ ወደ መደገፍ ሊገባ እንደሚችል በመጥቀስ የኤርትራ መንግስት በአሁኑ ወቅት ጸምዶ የተባለ አጋርነት የታጠቀ ሰራዊት ካለው ከህወሓት ጋር መፍጠሩን በመጠቆም የኤርትራ መንግስት በጀነራል አልቡርሃን ከሚመራው የሱዳን ሰራዊት ጋር አጋርነት ያለው መሆኑን በማስታወስ የኤርትራ መንግስት ከሶማሊያና ከግብጽ ጋር ተባብሮ ጸረ ኢትዮጵያ ግንባር ሲፈጥር መቆየቱንና የኤርትራ መንግስት ከሰሞኑ በማህበራዊ ሚዲያ ትስስር ገጾች ሲሰራጭ እንደተነበበው ሁሉ ከኢራን መሳሪያ አገኘ መባሉን ጨምሮ ከሌሎች የሩቅና የቅርብ ኃይሎች ሊደገፍ እንደሚችልና ከሰሞኑ በአፋር ክልል የተፈጠረው ውጥረት ወደ ጦርነት ከተሻገረ ሊደርስ የሚችለውን ቀጠናዊ ቀውስ በወቅቱ ገምግማቸዋል ወይ የሚል ጥያቄ የቀረበላቸው አቶ መሐመድ ምንም ነገር ቢሆን የአፋር ፖለቲካ ኃይሎች ከአፋርና ከኢትዮጵያውያን ጎን መቆማቸው ነው የተናገሩትም። ሱልጣን አሊ ምራ እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ለይተው ያውቃሉ እንዳሉት አፋር በኢትዮጵያዊነቱ አይደራደርም። አፋር ምንም ባይደላውም ምንም ቢበደል አንድም ቀን ልገንጠል ብሎ አያውቅም። አፋር በቅኝ ግዛት መዘዝ በሶስት ሀገሮች ተከፍሎ አንድነቱን አጥቶ ለመኖር ተገዷል። ያም ቢሆን ግን ብዙሃኑ አፋር የሚኖረው በኢትዮጵያ ነው። አንዳንዶች አፋርን በስጋት ቢያዩትም ነገር ግን አፋር በኢትዮጵያዊነቱ ሲደራደር አይታወቅም ብለዋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ያነሳቸው ጥያቄዎች በእኛ እምነት ተገቢ ናቸው። ጦርነት መቀስቀሱን አንደግፍም። ጦርነት ለማንም አይበጅም። ነገር ግን የአስመራው መንግስት በአፋር ህዝብ ላይ ያልፈጸመው አይነት ግፍ የለም። በአሰብና በምጽዋ ጨምሮ ወደ 250 ሺህ አፋሮች ናቸው ከመኖሪያ ቀያቸው ተፈናቅለው የተሰደዱት ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ሰላም።